ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ የሰዓቱ ዜናዎች ተጀምረዋል ከዜናዎቹ ጋር ገነት ዘዘው ነኝ አብራችሁን ቆዩ የአማራ ክልል የባለድርሻ አካላት ክልላዊ የምክክር መድረክ ተጀመረ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ስራውን ያከናወነ ይገኛል የወረዳ ማሰባሰብ ተወካዮች የአጀንዳ ማሰባሰብና ለአጠቃላይ የምክክር ጉባኤው ወኪሎችን የመምረጥ ስራ ሚያዝያ 1 ቀን 2017 ዓ.ም መጠናቀቁ ይታወሳል በዛሬው ዕለት ደግሞ 5 ባለድርሻ አካላትን ያካተተው ክልላዊ የምክክር መድረክ መጀመሩ ነው የተገለጸው በምክክር ሂደቱ የመንግስት ተቋማት ተወካዮች መንግስታዊ ያልሆኑ ተቋማትና ማህበራት ተወካዮች የፖለቲካ ፓርቲዎች ተወካዮች ተጽዕኖ ፈጣሪ ግለሰቦችና በመጀመሪያው ዙር ምክክር ለሀገራዊ የምክክር ጉባኤ የተመረጡ የወረዳ ማህበረሰብ ወኪሎች ተሳትፈዋል የውስጥ ጥንካሬና አቅም ለውጭ ግንኙነት ስኬታማነት ፋይዳው የላቀ ነው ተባለ ለውጭ ግንኙነት ስኬታማነት የውስጥ ጥንካሬና አቅም ላይ በትኩረት መስራት እንደሚገባ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ ገለጹ ዓላማ ተኮር ተግባቦት ለኢትዮጵያ መንሰራራት በሚል መሪ መልእክት ለኮሙኒኬሽን ዘርፍ የክልልና ከተማ አስተዳደር መዋቅር አመራሮችና ከፍተኛ ባለሙያዎች ስልጠና እየተሰጠ ነው ስልጠናውን የሰጡት የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ ውስጣዊ አቅማችን ማጎልበት ለውጭ ግንኙነት ስኬታማነት የላቀ ሚና ያላቸው መሆኑን ገልጸዋል በዚህ ረገድም የሚዲያና ኮሙኒኬሽን ዘርፍ አቅሞችን ለማጎልበት የተቀረጹ ፖሊሲና ስትራቴጂዎችን ማስገንዘብና ማስቀረጽ ላይ በትኩረት እንዲሰራ አሳስበዋል በሚዲያና ኮሙኒኬሽን ስራዎች የተቀናጁ የተደራጁና ወቅታዊ መረጃዎችን በመስጠት ዜጎች የሀገራቸውን መሻትና እቅድ ተገንዝበው በተሰማሩበት መስክ ሁሉ ዲፕሎማት እንዲሆኑ ማስቻል ይገባል ብለዋል አዲሱ የኢትዮጵያ የውጭ ጉዳይ እሳቤ ወቅታዊ ነባራዊ አውዱን ያገናዘበ ለኢትዮጵያ ህልሞች መሳካት ከውስጥ ወደ ውጭ የሚያይ እና ቅድሚያ ለጎረቤት የሰጠ መሆኑን የገለጹት የባህር በር ጉዳይ የሀገር የህልውና መሰረትና የትውልድ ጥያቄ በመሆኑ ምላሽ ይሻል ተባለ የኢትዮጵያ የባህር በር ጉዳይ የሀገር ህልውና መሰረትና የትውልዱ ጥያቄ በመሆኑ ቀና ምላሽ የሚሻ መሆኑን በተለያዩ ከተሞች ኢዚያ ያነጋገራቸው ወጣቶች ገለጹ ኢትዮጵያ ከባህር በቅርብ ርቀት ላይ ሆና የባህር በር ተነፍቋት ብትቆይም አሁን ላይ የሀገር የህልውና ጉዳይና የትውልዱ ጥያቄ ሆኖ መነሳት ከጀመረ ውሎ አድሯል በዚህ ጉዳይ ላይ ተደጋጋሚ ማብራሪያዎችን የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ የበዛ ህዝብ ይዘን ተቆልፎብን መኖር ስለማንችል የባህር በር ጉዳይ የህልውና ጥያቄ መሆኑን በተደጋጋሚ አጽንኦት ሰጥተዋል በዚህ ጉዳይ ላይ ኢዚያ በአዳማ ቦንጋና አርባ ምንጭ ከተሞች ያነጋገራቸው ወጣቶች የኢትዮጵያ የባህር በር ጉዳይ የሀገር የህልውና መሰረትና የትውልዱ ጥያቄ በመሆኑ ቀና ምላሽ የሚሻ መሆኑን ተናግረዋል በዚህ ረገድ መንግስት ጥያቄውን አንስቶ ምላሽ እስኪያገኝ ድረስ አጠናክሮ መቀጠሉን በማድነቅ ለስኬታማነቱ የድርሻችንን ለመወጣት እንሰራለን ሲሉም አረጋግጠዋል የኢትዮጵያ የባህር በር ጥያቄ ፍትሃዊነት ያነገበና የሀገር የህልውና ጉዳይ በመሆኑ የዲፕሎማሲ ጥረቱ ተጠናክሮ የሚቀጥል መሆኑን ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ መግለጻቸው ይታወሳል የውጭ ጉዳይ ኢንስቲትዩትና ጄኔቫ ፒስ ቢልዲንግ ፕላትፎርም በትብብር ለመስራት መከሩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ ከጄኔቫ ፒስ ቢልዲንግ ፕላትፎርም ዋና ዳይሬክተር ዶክተር አኒሳ ቤላል ጋር በጽህፈት ቤታቸው ተወያይተዋል ውይይቱ ተቋማቱ በትብብር ሊሰሩባቸው በሚችሉባቸው ጉዳዮች ላይ ያተኮረ ነው ተብሏል ኮንፈረንሶቹ የፖሊሲ ምክክሮች ጥናትና ምርምር እንዲሁም የትምህርት ተቋማት የለዩት የትብብር አማራጭ ነው በተጨማሪም በቀጠናዊ ትብብር ግጭት መከላከልና ሰብአዊ መብቶች ላይ መስራት እንደሚቻል ማንስተዋል ለሰላምና መረጋጋት በጋራ በቁርጠኝነት እንደሚሰሩ መግለጻቸውን የኢንስቲትዩቱ መረጃ ያመለክታል እንደ አውሮፓውያን አቆጣጠር በ2008 የተቋቋመው ጄኔቫ ፒስ ቢልዲንግ ፕላትፎርም በሰላም ግንባታ ላይ የሚሰሩ ተቋማትና የተለያዩ ተዋንያንን ትስስር ማጠናከር ዋነኛ ትኩረት ያደረገ ፋውንዴሽን ነው ዋና ተቀማጭነቱን ጄኔቫ ያደረገው ፋውንዴሽኑ በስሩ ከ4000 በላይ የሰላም ግንባታ ባለሙያዎችና ተመራማሪዎችን ይዟል የመገናኛ ብዙሃን ምክር ቤት ከባለስልጣኑ ጋር ለመነጋገር እንደሚፈልግ አስታወቀ
በሀገር አቀፍ ደረጃ 102 የሚዲያ ተቋማትን በአባልነት የያዘው የኢትዮጵያ መገናኛ ብዙሃን ምክር ቤት ከመንግስት የመገናኛ ብዙሃን ባለስልጣን ጋር በፈጠረው አለመግባባት ዙሪያ በአስቸኳይ ለመወያየት ዝግጁ መሆኑን አስታውቋል። ምክር ቤቱ እንዳለው ባለስልጣኑ ያወጣው መግለጫ ሁለቱ ተቋማት ቀደም ሲል የተፈራረሙትን የመግባቢያ ሰነድ ያላከበረ ከመሆኑም በላይ ምንም አይነት ቅድመ ውይይት ሳይደረግበት ይፋ መደረጉን አስታውቋል። ተቋሙ አክሎም ይህንን ስልጣን በአዋጁ የሚሰጠውን የመንግስት መስሪያ ቤት እንደሆነ ይታወቃል። ምክር ቤቱ ግን ሚዲያው ራሱን በራሱ ለመቆጣጠር በሚል በፈቃደኝነት የተቋቋመና ከመንግስት ነፃ የሆነ ተቋም መሆኑን አስረድቷል። በዚህ መሰረት ከባለስልጣኑ ጋር በጉዳዩ ዙሪያ በአስቸኳይ ለመወያየት ዝግጁ መሆኑን የገለጸ ሲሆን በዚህ ሳምንት መፍትሄ ይገኛል ብሎ እንደሚጠብቅ አስታውቋል። ምክር ቤቱ የሙያ ማንነት ምዝገባና እውቅና ማረጋገጫ ሐሳብ ወደ ስራ ከመግባቱ በፊት ከባለስልጣኑ ጋር ውይይትና በፊርማ ደረጃ ስምምነት ተፈጻሚ መደረጉን አስታውቋል። ከዚህ ቀደም የነበሩ የባለስልጣኑ ኃላፊዎች ስለ ጉዳዩ በቂ ግንዛቤ የነበራቸው ቢሆንም በአዲሱ ኃላፊነት ላይ ያሉት ግንዛቤ ባለመኖሩ የተፈጠረ ክስተት ሊሆን እንደሚችል ጭምር ገልጸዋል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮች ላይ እርምጃ መውሰዱን ገለጸ። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎችን እየሰራ መሆኑን አስታውቋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙት እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ የኮሙኒኬሽን ክፍል ዳይሬክተር አቶ ሰውነት አየለ ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች 77 በሚደርሱት አመራሮችና ፈጻሚዎች ከጽሁፍ ማስጠንቀቂያ እስከ ማሰናበት የሚደርስ እርምጃ መውሰዱን አቶ ሰውነት ተናግረዋል። እርምጃ ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8ቱ አመራሮች መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሙኒኬሽን ክፍል ዳይሬክተር የሆኑት አቶ ሰውነት አየለ ጨምረው ተናግረዋል። ዘገባው የአሜሪካ ድምጽ ነው። አሜሪካ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸውን አደነቀች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸው የፕሪቶሪያው ስምምነትን ዳግም እንደሚያረጋግጥና ለትግራይና ኢትዮጵያ ፍላጎቶች ምላሽ ለመስጠት ያለውን ቁርጠኝነት እንደሚያሳይ ገልጸዋል። አምባሳደሩ በሰጡት መግለጫ የሰላም ስምምነቱ በታደሰ መሾም ዳግም መረጋገጡን እና ተፈናቃዮችን ወደ ቀያቸው ለመመለስ የቀድሞ ታጣቂዎችን ትጥቅ ለማስፈታትና የህግ የበላይነትን ለማስከበር የገቡትን ቃል አድንቀዋል። ሌተናል ጀነራል ታደሰ መጋቢት 30 ቀን 2017 ዓ.ም በይፋ የቀድሞውን የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመተካት ርክክብ አድርገዋል። ይህ የአመራር ለውጥ ህወሓት ውስጥ ለወራት የቆየውን የውስጥ ክፍፍል ተከትሎ የተከናወነ ነው። ጠቅላይ ሚኒስትር አብይ አህመድ የስልጣን ርክክቡን አስመልክቶ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። በርክክቡ ወቅት ሌተናል ጀነራል ታደሰ የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ በሚል የተሰየመ የአንድ ገጽ ሰነድ ላይ ፈርመዋል። ሰነዱ ጊዜያዊ አስተዳደሩ የሚያከናውናቸውን 8 ዋና ዋና ኃላፊነቶችን ያካተተ ሲሆን ሌተናል ጀነራል ታደሰ እነዚህን ተግባራት በታማኝነትና በቁርጠኝነት ለመፈጸም ፊርማቸውን በማኖር አረጋግጠዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚቀርቡ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። እስራኤል በጋዛ የመኖሪያ ህንጻ ላይ በፈጸመችው ጥቃት 29 ፍልስጤማውያን መገደላቸው ተሰማ። እስራኤል በምስራቅ ጋዛ በመኖሪያ ህንጻ ላይ በፈጸመችው ጥቃት ህፃናትን ጨምሮ 29 ፍልስጤማውያን መገደላቸውን በአካባቢው የሚገኝ ሆስፒታል ገልጿል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ በበኩሉ የጦር አውሮፕላኖች ሼዲያ በሚባል ስፍራ በሚገኘው አልሐዋሽ መስጊድ አቅራቢያ የሚገኙ ቦታዎችን ዓላማ አድርገዋል ብሏል። በእስራኤል የአየር ጥቃት መጀመሪያ ላይ 23 ሰዎች መገደላቸው የተገለጸ ቢሆንም የአደጋ ጊዜ ሰራተኞች
ከተሞች ሌሎች በርካታ ሰዎችን ከፍርስራሹ ውስጥ የሟቾችን ለማውጣት ፍለጋ ላይ በመሆናቸው ቁጥሩ ሊጨምር እንደሚችል ተነግሯል። የእስራኤል ጦር በአካባቢው ጥቃቶችን በማቀድና በማስፈጸም ኃላፊነት ያለውን ከፍተኛ የሐማስ አሸባሪ መትቻለሁ ብሏል። ባለፉት 3 ሳምንት ውስጥ ተጨማሪ 390,000 ሰዎች ተፈናቅለዋል። ዩክሬን ለሩሲያ ሲዋጉ የነበሩ ቻይናውያንን መማረኳን አስታወቀች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን ኃይሎች በምስራቃዊ ዶኔትስክ ግዛት ለሩሲያ ሲዋጉ የነበሩ 2 ቻይናውያን ወታደሮችን በቁጥጥር ስር ማዋላቸውን ገልጸዋል። ይህ ክስተት ቤጂንግ ለሰላም ያላትን አቋም ጥያቄ ውስጥ የሚከት መሆኑን አስገንዝበዋል። ኪየቭ ለዚህ ጉዳይ ማብራሪያ እንዲሰጥ የቻይና ልዑክ የጠራ ሲሆን ፕሬዝዳንት ዜሌንስኪ ሩሲያ ከቻይና ጋር ያላት ግንኙነት ፑቲን ጦርነቱን ለመጨረስ ፍላጎት እንደሌላቸው ያሳያል ሲሉ ተችተዋል። ዩክሬን ቀደም ሲል የሰሜን ኮሪያ ወታደሮችንም ማርካለች። ቻይና በዩክሬን ጦርነት ገለልተኛ መሆኗን በተደጋጋሚ ትገልጻለች። በዚህ ጉዳይ እስካሁን ከቤጂንግም ሆነ ከሞስኮ ኦፊሴላዊ ምላሽ አልተሰጠም። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ይሄን ይመስሉ ነበር። ከዜናዎቹ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶች ጋር ሰናይ ጊዜ